በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤም ከእርሱ ጋር እንተባበራለን። እግዚአብሔር አምላክ ከሁሉ አስቀድሞ የነበረ ነው። ሰማያት ሳይዘረጉ የየብስም ፊት ሳይታይ ተራሮች ሳይቆሙ የአየር ርዝመት ሳይከፈት ቀላያት ጥልቅ ሳይሆኑ የወንዞች ጎርፍ ሳይፈሱ እርሱ በባህሪው የነበረ ነው። ብርሃናት ሳይበሩ ጨለማ ሳይጋረድ የማልት ብርሃን ሳይበራ ሌሊትም ሳይፈጠር ከዋክብት ሳይብለጨለጩ መላእክት ሳይፈጠሩ ከነባቢት ነፍስና ከመዋቲ ሥጋ አስቀድሞ ከተሰወረውና ከተገለጸው በላይና በታች ካለው ፍጥረት ሁሉ አስቀድሞ እግዚአብሔር በባህሪው የነበረ ነው። ፍጥረታቱን ግሩምና የተዋበ አድርጎ ፈጠረ። ሰማይን ያለ ባላ አቆመ፣ ምድርን በውሃ መሠረት ላይ መሠረታት። በጠራው ሰማይ ላይ ምሽቱን በሚያደምቀው ጨረቃ የሚያበሩ ከዋክብትን ሰዓቷን ሳታዛንፍ በቀን በምስራቅ ወጥታ በምዕራብ የምትጠልቀው ፀሐይ፣ ሰባቱን ሰማያት 22ቱን ስነ ፍጥረት በጥበብ የፈጠረ ጌታ ከዚህ ጥበቡ ይልቅ ሰው ሆኖ ሞቶ ዓለምን ያዳነበት ጥበቡ እጅግ ይልቃል ይላሉ አባቶች። ለምን? የማይሞት ሞቷልና፣ ሞትን ድል ይነሳ ዘንድ ሞቷልና። ስለዚህ የማይሞት የእርሱን ሞት እንናገራለን። ተሰቅሎ ድህነትን ሰጠን፣ በሞቱም ሙታንን ሁሉ አዳነ። ሕይወት አዳኝ ሲሆን እርሱ በሥጋው መከራን ተቀበለ። ገንዘቡ እንደሆነ አድርጎ የሥጋ የነፍስን መከራ ተቀበለ። ሞት ገንዘቡ እንደሆነ እስኪነገርለት ድረስ ደርሶ አንድ እርሱ ብቻውን ስለ ሁሉ ሞተ። ከሰማይ በታች ያሉትን በደሙ ያድናቸው ዘንድ ሞተ። በምድር ላይ ያለውን ሁሉ ለእግዚአብሔር አብ ወገን ያደርግ ዘንድ ሞተ። ይሽረው ዘንድ የማይሞት ሞተ፣ ሞትን ይሽረው ዘንድ የማይሞት ሞተ፣ ሞትን ይሽረው ዘንድ የማይሞት ሞተ፣ ሞትን ይሽረው ዘንድ የማይሞት ሞተ። ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ከሞት ለማዳን በገባው ቃል ኪዳን መሠረት 5500 ዘመን ሲፈጸም ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ይሆን ዘንድ መጣ። ቅዱስ ዮሐንስ አፈወርቅ በቅዳሴው ከአባቱ ሳይወጣ መጣ፣ ከአኗኗሩ ሳይለይ ወረደ፣ ከሦስትነቱ ሳይለይ መጣ፣ ከአንድነቱም ሳይለይ ወረደ፣ ከዙፋኑም ሳይለይ በሥጋ ልጅ አደረ፣ ከምልአቱ ሳይወሰን በማኅፀን ተጸነሰ፣ በላይ ሳይጎድል በማኅፀን ተወሰነ፣ በታችም ሳይጨመርበት ተወለደ እንዳለ ቃል ከሰማይ ወርዶ ከቅድስት ድንግል ማርያም በነሳው ሥጋ ሰው በሆነበት በዚያ ዘመን ኢየሩሳሌም በሮም ግዛት ስር ነበረች። የሮሜ መንግሥት በዚህ ወቅት ከኢንግላንድ አንስቶ እስራኤልን ጨምሮ እስከ አረብ አገር ድረስ በወቅቱ የታወቀውን ዓለም ይገዛ ነበር። ሮም ገናና መንግሥት በነበረችበት በዚያን ጊዜ ሮማውያን ልዩ የዜግነት መብት ነበራቸው። የሚያደርጉትን አያውቁምና አባቱ ይቅር በላቸው። የአዳምን ዕዳ በደል ሊሽር ከሲኦል ቁራኝነት ከዲያብሎስ ተገዥነት ነፃ ሊያወጣ በሥጋ ማርያም ወደ ምድር የመጣው እግዚአብሔር ወልድ ከምድር መልካም አቀባበልን አላገኘም። በቅዱስ ገብርኤል ብስራት
ያለ ዘርአ ብእሲ ከድንግል ማርያም በቤተልሔም ሲወለድ ሁሉ ያለው አንዳች ያልጎደለበት በሰማይ በእጅ ያልተሰራ ግዛት ያለው እርሱ ምንም እንደሌለው በከብቶች በረት ተወለደ። በጥበብና በሞገስ ለእናቱ እየታዘዘ አደገ። በ30 ዘመኑ በእደ ዮሐንስ በዮርዳኖስ ተጠመቀ። በዚያም የዕዳ ደብዳቤያችንን ፋቀልን። በበህቅልቀ 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 በ30 ክረምት በዮርዳኖስ ተጠምቀ በ30 ክረምት በዮርዳኖስ ተጠምቀ ጥቂት በጥቂት አደገ ጥቂት በጥቂት አደገ ጥቂት በጥቂት አደገ ጥቂት በጥቂት አደገ በ30 ክረምት በዮርዳኖስ ተጠመቀ በ30 ክረምት በዮርዳኖስ ተጠመቀ። ወንጌልን እየሰበከ ድውያነ ሥጋን በታምራት ድውያነ ነፍስን በትምህርቱ ይፈውስ ነበር። በዋለበት እየዋሉ ባደረበት እያደሩ ትምህርቱን የሚሰሙት የሚያዳምጡት በረከቱ። 5 ገበያ የሚሆን ሕዝብ ገሚሱ ቃሉን ለመስማት ሌላው ደም ግባቱ ያማረ መልኩ ሰው አይቶት አይጠግብም ነበርና የተወደደ ደም ግባቱን ለማየት ከፊሉ ህብስት እያበረከተ ይመግብ ነበርና ከሚበላው ለመሳተፍ የቀረው በደዌ ዳኛ ባልጋ ቁራኛ የተያዙ በሽተኞች ከደዌያቸው እንዲያድናቸው ይከተለዋል። ከተራራ እየወጣ ከፍ ባለ ድምጽ ወንጌልን ይሰብካል። ለሁሉ እንደሚገባው በምሳሌ እያደረገ ሕይወት የሆነ ቃል ሕይወት የሆነ አምላክ ርዕሰ መምህር ሊቀ ካህናት ጌታ የምስራቹን ወንጌል አስተማረ። በሐዘን በመከራ ያሉ ሁሉ ቃሉን የሰሙ ታምራቱን የተመለከቱ ይጽናኑ ይደሰቱ ነበር። ላዘኑት መጽናናት፣ ለደከሙት ብርታት፣ ለወደቁት መነሳት፣ ለተቸገሩ ሁሉ ፈጥኖ ደራሽ በጎደለ የሚሞላ የበረከት አባት በዶኪማስ ሰርግ በቃና ገሊላ ከእናቱ ከመቤታችንና ከቅዱሳን ሐዋርያት ጋር ተገኘ። ውሃውን ወደ ወይን ጠጅ ለወጠ። እንጀራ አበርክቶ እስኪተርፍ መገባቸው። በውሃ ላይ እየተራመደ ተጓዘ። ነፋሳት ቃሉን እየሰሙ ተገዙለት። አጋንንት እየፈሩና እየተንቀጠቀጡ ሰገዱለት። ከብዙ ሰዎች ላይ ማራቃቸው። ድውያንን ፈወሳቸው። የሞቱትን አስነሳ። በሞቱ ሕይወትን ለሚሰጣት ጌታ ምድር ሞት ደገሰችለት። የተራቡትን ስላበላ የሕይወት ወንጌልን ሰብኮ በአዲስ ጎዳና መንገድን ስላቀናልን በጎ በማድረጉ ተሰቅሎ ይሞት ዘንድ ፈረደችበት። የካህናት አለቆችና ጸሐፍት ፈሪሳውያን ከጲላጦስ ጋር እንዴት እንደሚያጋጩት ያስባሉ። ሕዝቡ ሁሉ ክርስቶስን መከተሉ፣ በዋለበት መዋሉ፣ ባደረበት ማደሩ እነሱን ትቶ ክርስቶስን መከተሉ አበሳጭቷቸዋል። ፋሲካ የሚባለው የቂጣ በዓል ቀረበ። ጸሐፍትና ሊቀ ካህናት እንዴት እንደሚያስይዙት ሲያስቡ ሰይጣን ጌታን ከተከተሉ ከ12ቱ ሐዋርያት አንዱ በሆነው በይሁዳ ገባበት። ጌታን ለካህናት አለቆች እንዴት አሳልፎ እንደሚሰጣቸው ተዋዋለ። 30 ብር መዘኑለት። ስሞ ይሰጣቸዋል፣ 30 ብሩን ይሰጡታል። የዓለም ሁሉ መድኃኒት በ30 ብር ተሸጠ። እንዳስለመደው ወደ ደብረ ዘይት ሄዶ በጌቴሴማኒ ባታክልት ስፍራ ሳለ ከ12ቱ አንዱ ያስቆሮቱ ሰው ይሁዳ የተባለው ሐዋርያ የሚመራቸው ሰይፍና ጎመድ ያዙ የካህናት አለቆችና ጸሐፍት
ሌሎች ብዙ ሰዎች ወደ እነርሱ ገሰገሱ። የምስመው እርሱ ነው፣ ያዙት፣ ተጠንቅቃችሁ ውሰዱት ብሏቸው ነበርና ወደ ጌታ ቀርቦ ሳመው። መምህር ቸሩልሃል ብሎ አቀፈው። አይሁድ ተረባርበው ያዙት። ይሄ ለአይሁድ ከይሁዳ የተሰጠ ምልክት ነበር። ቅዱስ ዮሐንስ አፈወርቅ በቅዳሴው ድርሰቱ ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው የአምላክን ልጅ አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው እንዳለ ከሐዋርያት ለይተው ያዙት። ያቺ ምሽት የመከራው ጅማሬ ሆነች። ምን ሰጡ ይሁዳ አይሁድ ወገኖች ለነርሱ አሳለፈ ጌታህን የሰጠ ከሁሉ የሚበልጥ ስልጣን ሰጥቶ ሳለ ከሁሉ የሚበልጥ ስልጣን ሰጥቶ ሳለ ብር ለመቀበል ልብ ተታለለ ልብ ተታለለ። ምን ሰጡ ይሁዳ ሥጋዬን ቆርሼ ደሜን አፍስሼ መስዋዕት ሆኜ አድንሃለሁ ብሎ ቃል ኪዳን የገባለት ጌታ ሞትን ያጠፋ ዘንድ የሞትን መውጊያ ይሰብር ዘንድ ለመታረድ እንደሚነዳ በሚሸልቱት ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተሉ ጎተቱት።